በአንድ እንግዳ ክፍል ውስጥ አንድ እንግዳ መሳሪያ በሰሜን እንግሊዝ በ2002 ዓ.ም ተገኘ። እዚህ መሳሪያ መገኘት ብዙ ሰዎችን ያስደነገጠና በሰዓቱ ብዙ ሰዎችን ያስከፋ ነበር። ከዚህ አስከፊ እውነታ ጀርባ ያለውን ታሪክ የምነግራችሁ ይሆናል። ግን ወደ ታሪኩ ከመግባታችን በፊት እውነተኛ አስከፊና አሳዛኝ ሚስጥራዊ ታሪኮችን መስማት የሚያስደስተው ከሆነ ትክክለኛ ቦታ ላይ መጥተዋል። ምክንያቱም ይህንን ብቻ ነው የምናደርገው። በሳምንት በትንሹ አንድ ጊዜ ቪዲዮ የምንለቀስ ሲሆን እንዳያመልጡ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እና ደግሞ ያለችዋን የላይክ ምልክት በማብራት ቤታችሁ ውስጥ የሚፈጠሩ ማናቸውም አይነት ጥቃቅን ነገሮች ላይ ትኩረት በማድረግ መከታተል ይጀምሩ። ወደ ዛሬው ቪዲዮ እንለፍ። በ2002 ዓመተ ምህረት የ36 ዓመቱ ሮበርት ያላገባና ምንም ልጆች ያልነበሩት ሰው ነበር። ከተፋታው አባቱ ሮበርት ጋር በሰሜናዊ እንግሊዝ ገጠራማ አካባቢ ላይ በባለ አንድ ፎቅ ቤት ውስጥ ይኖሩ ነበር። ከአባቱ ጋር ከመኖሩ በተጨማሪ ቦይድ ለአባቱ ይሰራ ነበር። ምክንያቱም አባቱ ሮበርት አነስተኛ የግንባታ ድርጅት ያለው ሲሆን አባቱ ሮበርትና ልጅ ቦይድ አንድ ላይ በመሆን ግንባታዎችን ይሰሩ ነበር። ቦይድ ህይወቱ የተሻለና አጓጊ ይሆናል ወይም ደግሞ የተሻለ አስደሳች ይሆናል ብሎ የሚጠብቅ ቢሆን ነገር ግን አሁን ባለው ሁኔታ ያዘንና የተከፋ አይመስልም ነበር። ሰዎች በሚመለከቱበት ጊዜ በጣም ደስተኛና ምንም አይነት የመከፋት ስሜት ያለበት አይመስልም ነበር። በቤቱም ሆነ በስራ ቦታ ሰዎች በሚያዩት ጊዜ ቦይድ በጣም ደስተኛ ይመስል ነበር። ምንም እንኳን ደስተኛ ቢመስልም አባቱ ሮበርት ግን ስለ ልጁ ቦይድ ይጨነቅና ያስብ ነበር። ምክንያቱም ልጁ ቦይድ ስራ በሌለበት ቀን ወይም ቅዳሜና እሑድ ቢሆን ወይም ደግሞ ከስራ በመጡ ሰዓት ላይ ቦይድ ከጓደኞቹ ጋር ለዝዳና ብሎ ሲወጣ ይመለከተው ነበር። ቦይድ በማንኛውም ሰዓት ስራ በሌለው ጊዜ ቤት ውስጥ ቁጭ በማለት ብቻውን ያሳልፍ ነበር። ስለዚህ አባቱ ሮበርት ስለ ልጁ ይጨነቅ ነበር። ይህ ነገር ከልጅነቱ ጀምሮ ቦይድ በብቸኝነት ያደገ እንደሆነ ቢያውቅም ብቸኝነት የራሱ ባህሪ ነው ብሎ ቢረዳም ነገር ግን የተወሰነ የአባቱ ጎን ግን ምናልባት ሮበርት አንድ ቀን ወጥቶ ጓደኞችን ያገኛል፣ አዳዲስ ሰዎችን ይተዋወቃል፣ ወይም ደግሞ በትርፍ ጊዜው የሚወደውን ስራ መስራት ይጀምራል፣ የሚወደውን ስራ ያገኛል ብሎ አባቱ ያስብ ነበር። ነገር ግን ቦይድ ከነዚህ የትኛውም ነገር አላደረገም ነበር። ግን አንድ ቀን በዚህ 2002 ዓመተ ምህረት መስከረም ወር ላይ ሮበርት ከሳሎን ወደ መኝታ ቤት በኮሪደሩ በኩል በሚሄድበት ጊዜ አንድ ድምጽ ይሰማል። ይህም ደግሞ ኮሪደሩ ላይ በስተቀኝ በኩል የልጁ የቦይድ ክፍል ይገኝ ነበር። በዚያም ክፍል ውስጥ ይሰማ የነበረ አንድ ድምጽ ነበር። ይህን ድምጽ እንደሰማ ምንድነው ብሎ ቆም ብሎ ያዳምጣል። የሰማውን ነገር የእንጨት መጋዝ ድምጽ ነበር የሰማው። ይህም ድምጽ ይመጣ የነበረው ከልጁ ሮበርት ቤት ስለነበረ ሄዶ የልጁን ቤት በር ያንኳኳና ልጄ ቦይድ ምን እየሰራ ነው? እዚህ ክፍል ውስጥ የመጋዝ ድምጽ ይሰማኛል ብሎ ይጠይቀው። ልጁን ለአባቱ በሩን ከፍቶ የሚሰራውን ከማሳየትና በሩን ከፍቶ ከመናገር ይልቅ እዛው ባለበት ሆኖ አዎ አባዬ አንድ የእንጨት ፕሮጀክት እየሰራው ነው ብሎ ይነግረዋል። አባቱ ሮበርትም እስኪ በሩን ክፈትልኝና አንገቴን ገባ አድርጌ ምን እየሰራ እንደሆነ ይለዋል። ልጁ በትህትና ብቻውን መሆን እንደሚፈልግና የሚሰራውንም ስራ ማሳየት እንደማይፈልግ ይነግረዋል። አባትየው ከዚህ በላይ ነገሮችን ገፍቶ ማጨናነቅ ስላልፈለገ የልጁን ነፃነት መጋፋት ስላልፈለገ እሺ በቃ ምንም ችግር የለውም ስራ እና ደግሞ በማንኛውም ነገር ማግዘ ነገር ካለ ጠይቀኝ፣ በምንም ነገር ልረዳ ፈቃደኛ ነኝ ብሎት ይሄዳል። ከዚያን ጊዜ ጀምሮ ለተከታታይ 2 ወራት ሙሉ ስራ በሌለው ቀንና ቅዳሜና እሑድ ላይ ሁሉ ጊዜ ይህ የመጋዝና የመዶሻ ድምጽ በቦይድ ቤት ውስጥ መሰማት የተለመደ ሆኖ ነበር። ቦይድ አባቱ ምን እንደሚሰራ በትክክል ባያሳውቀው ቤት ውስጥ ግን የመጋዝና የመዶሻ ድምጽ ሁሉ ጊዜ አይጠፋም ነበር። አባትየው በዚህ ሁሉ ጊዜ ውስጥ ልጁን ሁሉ ጊዜ በበሩ ሲያልፍ ጠጋ እያለ ማየት እንደሚፈልግ የሚሰራውን ስራ ማየት እንደሚፈልግና ማገዝ እንደሚፈልግ ቢነግረው ልጁ ግን ብቻውን መተው እንደሚፈልግና የሚሰራውን ስራ ማሳየት እንደማይፈልግ ለአባትየው ይነግረው ነበር። ከዚያም በኋላ አባትየው በተጨማሪም ደግሞ ሙያው አናጺ ስለነበረ ልጁ የሚሰራውን ነገር ለማየት በጣም ጓጉቶ ነበር። ነገር ግን ልጁ በምንም ሁኔታ ሊያሳየውም ሆነ ሊፈቅድለት አልቻለም ነበር። ስለዚህ በዚህ ሁኔታ 2 ወር ያልቃል። ታህሳስ ወር ሲገባ ቦይድ ወደ ሮበርት ይመጣና አንድ ነገር ይጠይቀዋል። እንዲህም ይላል፣ አባቴ የአሁኑ የምሰራው ፕሮጀክት ላይ በደንብ ትኩረት አድርጌ በደንብ ተሰጥቼ እንድሰራ የ1 ወር የስራ ፈቃድ እንድትሰጠኝ እጠይቃለሁ ብሎ ይጠይቃል። አባትየው በሚሰማ ጊዜ ምን ያክል የጠየቀው ነገር አስቸጋሪና ስራው ላይ ክፍተት ሊፈጥርበት እንደሚችል ገብቶታል። ምክንያቱም በየፕሮጀክቶቹ ላይ ይሰሩ የነበሩት አባትና ልጅ ብቻ ነበሩ። ስለዚህ የልጁ አለመኖር በየቦታው ላይ አባት ብቻውን እንዲሰራ እንደሚያደርገውና አንዳንድ ፕሮጀክቶች ላይ ወደ ኋላ መቅረት ሊያስከትልበት እንደሚችል ቢረዳ ነገር ግን በመጨረሻም ልጅ
የሚወደውን ነገር መስራት አገኘ፣ የሚወደውን ነገር መስራት ጀመረ። ያንን ነገር አግኝቷል ብሎ ስላሰበ ምንም ችግር የለውም ልጄ፣ አንድ ወር ሰጥቻለሁ፣ ተጠቀምበት፣ በደንብ ስራና ጨርሰው፣ አንድ ወር ሰጥክ፣ ተጨማሪም ደግሞ የሚያስፈልግ ጊዜ ካለ ንገረኝ፣ ችግር የለውም ብሎ ይመልስለታል። በዚህም ሁኔታ ቦይድ በክፍል ውስጥ ተቀምጦ የሚሰራው ላይ ትኩረቱን አድርጎ መስራቱን ይቀጥላል። ለዚህ አንድ ወር ሙሉ ሮበርት ጠዋት ተነስቶ መኪናውን ሊያስነሳ ወደ ስራ ይሄዳል፣ ማታ ተመልሶ ይመጣል። ጠዋትም ሆነ ማታ ላይ ግን የዚህ የመጋዘንና የመዶሻ ድምፅ መስማቱ ለምዶት ነበር። ሁል ጊዜ ልጁ ቤት ውስጥ ባለ ሰዓት ላይ ሁል ጊዜ ስራውን አያቆምም ነበር። ሁሌ ጠንክሮ ይሰራል። አንድ ወሩ ልክ ባለቀ ጊዜ ልጅ ቦይድ ወደ አባቱ ይመጣል። አባት ሮበርት በዚህ ጊዜ ውስጥ ስራውን ጨርሶ እስከዛሬ ድረስ ሲሰራ የነበረው ነገር ያሳየኛል ብሎ በጣም በጉጉት እየጠበቀው ነበር። ነገር ግን ቦይድ መጥቶ የተናገረው ነገር ሌላ ነበር። አባቴ ስራውን አልጨረስኩም፣ ስለዚህ ተጨማሪ 2 ሳምንት ያስፈልገኛል፣ ይህንን ተጨማሪ ጊዜ ስጠኝ፣ አሁንም ትኩረት አድርጌ ልስራ ይሏል። ከዚያም አባትየው ምንም ችግር የለውም ከ2 ሳምንት በኋላ እናወራለን ይለዋል፣ ይፈቅድለታል። ከዚያም ልጁ ተጨማሪ 2 ሳምንቱን መጠቀም ይጀምራል። አሁን ወሩ ጥር ላይ ገብቷል። ጥር 7 ቀን አባቱ ሮበርት ከስራ መጥቶ ሶፋ ላይ ቁጭ ብሎ ቲቪ እያየ ነበር። ከዚያም የተወሰነ ቲቪ ካየ በኋላ በጣም ስለደከመው ተነስቶ ቲቪውን ይዘጋና ወደ መኝታ ክፍሉ እያለፈ ልክ ልጁ መኝታ ቤት ላይ ሲደርስ ድምፁን ጮክ አድርጎ በልጄ ደህና ደር፣ እኔ አሁን ልተኛ እየገባሁ ነው፣ በሰላም እደር ብሎት ገብቶ እንቅልፍ ይተኛል። ከዚያ በኋላ ግን ከሌሊቱ 9 ሰዓት ላይ በጣም ኃይለኛ ድምፅ እንቅልፉ ያባንነዋል። ይህ ድምፅ በጣም ከፍተኛ ከመሆኑ የተነሳ ቀጥታ እንቅልፉ እንደነቃ ያሰበው ነገር ቤት ውስጥ ያለ የውጭ ሀገር ሰዎች ብርድ ላይ የሚጠቀሙት ብዛው ሳሎናቸው ውስጥ ያለ የእሳት ማንደጃ ወይም ጭስ ማውጫ አለ። ስለዚህ ያ ራሱ ላይ ተደርምሷል ብሎ አስቦ ነበር። ስለዚህ እየሮጠ ወደዚያ ቦታ ሄዶ በሚያይበት ጊዜ ጭስ ማውጫው ሰላም ነበር። ቤቱም ዞር ብሎ ሲያይ ምንም አይነት የመውደቅም ሆነ አዲስ ነገር የለም። ቤቱ ልክ እንደተስተካከለ ነበር ያለው። ስለዚህ ሮበርት ምንድነው የተፈጠረው፣ ምንድነው የወደቀው ብሎ ማሰብ ይጀምራል። ከዚያም ምናልባት ቤቱ ዙሪያ ላይ ሌላ ቦታ ይሆናል፣ እዚህ አይደለም ብሎ በየክፍሎቹና ሁሉም ጋር እየዞረ ማየት ይጀምራል። ነገር ግን ምንም አይነት የወደቀም ሆነ የመውደቅ ምልክት ያለበት ምንም ማግኘት አልቻለም። ከዚያም እንዲህ ብሎ ማሰብ ይጀምራል። ምናልባት በእንቅልፍ ልቤ ይሆን፣ በህልሜ ይሆን ይህን ድምፅ የሰማሁት ወይስ ምንድነው ያለ ግራ መጋባት ይጀምራል። ከዚያም ወደ ክፍሉ እየተመለሰ ልጁን ክፍል ያዳመጣል። የልጁ ክፍል ውስጥ ምንም አይነት ድምፅ አልነበረም። ልጁን አንኳኩቶ ቀስቅሱት፣ ምንድነው የሰማሁት? ይሄ ነገር በእንቅልፍ ልቤ ነው ወይስ አንተም ሰምተዋል ብሎ ሊጠይቅ አሰበና ልጄ ከእንቅልፉ መቀስቀስ ይሆናል ብሎ ያስብና ትቶት ተመልሶ ይተኛል። ጠዋት ተነስቶ ወደ ስራ ከመሄዱ በፊት ቁርስ እያዘጋጀ ነበር። ነገር ግን አሁን አንድ ነገር አስተዋለ። ያስተዋለውን ነገር ደግሞ ቤቱ በሙሉ ጸጥ ብሎ ነበር። ይህ ነገር ላለፉት 3 ወራት ተፈጥሮ አያውቅም ነበር። በየጊዜው ይህ ልጁ የመጋዝና የመዶሻ ድምፅ ሁል ጊዜ ያሰማው ነበር። ነገር ግን ዛሬ እነዛ ድምፆች የሉ። ቤቱ ሙሉ በሙሉ ጸጥ ብሏል። ወደ ልጁ ክፍል ሄዱ። ሊቀሰቅሰው ሄድና ምናልባት ዛሬ ልጄ እረፍት ላይ ነው፣ ማታ አምሽቶ ደክሞት ይሆናል ብሎ ሳይቀሰቅሰው ወደ ስራ ቦታው መኪናውን አስነስቶ ይሄዳል። ከዚያም ከሰፊ የስራ ሰዓታት በኋላ ወደ ምሽት አካባቢ ላይ ተመልሶ ይመጣል። ወደ ቤቱ ሲመጣ የሰማው ነገር ግን ምንም ነገር ነበር። ቤቱ ሙሉ በሙሉ ጸጥ ብሎ ነበር። መጀመሪያ እንዳልኳችሁ ላለፉት 3 ወራት ቤት ውስጥ ሁሉ ጊዜ የመጋዝና የመዶሻ ድምፅ ይሰማ ነበር። ዛሬ ግን ሙሉ በሙሉ ጸጥ ብሎ ነበር። እዚህ አባትየው ከፍተኛ ጥያቄ ይነሳበታል። ምንድነው የተፈጠረ? ልጄ ምን ሆኖ ነው? የት ሄዶ ነውስ ብሎ ያስባል። ተኝቶ ላይ ጊዜው በጣም ገና ነው። በዚህ ሰዓት ተኝቶ ያውቃል። ስለዚህ መጣራት ይጀምራል። ቦይድ አለ ወይ? ልጅ አለ ወይ? ያለ ክፍሉንም ያንኳኳል። ነገር ግን በክፍሉ ውስጥ ምንም አይነት ድምፅ ሊሰማ አልቻለም። ምናልባት ቦይድ ወጥቶ ሄዶ ሊሆን ይችላል፣ እዚህ አይደለም ብሎ አሰበና ነገር ግን ወደ ቤት ሲገባ የልጁ ቦይድ መኪና ውጭ ላይ ይኖር አይኖር እርግጠኛ አልነበረም። ስለዚህ እየሮጠ ሄዶ የልጁ መኪና መኖሩን አለመኖሩን ያጠራል። በሚያይበትም ጊዜ የልጁ መኪና በዚያው መኪና ማቆሚያ ስፍራ ላይ ቆሞ ይመለከቷል። ስለዚህ ልጁ ቦይድ የትም አልሄደም ማለት ነው። እዛው በቤት ውስጥ እንደሚገኝ ተረዳ። እየሮጠ መጥቶ ቤት ውስጥ ሁሉም ጋር እየተጣራ መፈለግ ይጀምራል። በየክፍሎቹ፣ በየሽንት ቤቶቹ ሁሉም ጋር ፈለገ። ነገር ግን ቦይድን ሊያገኘው አልቻለም። ስለዚህ በጣም ይደነግጣል። ወደ ክፍሉ መጥቶ በሩ በኃይል እየደበደበ መጣራት ይጀምራል። ነገር ግን ምንም አይነት ድምፅ ሊሰማ አልቻለም። ስለዚህ እየሮጠ ሄዶ በጣም ትልቅ መዶሻ ወይም በጣም ትልቅ የድንጋይ መዶሻ ያመጣና የቤቱን በር በኃይል መምታት ይጀምራል። ከብዙ አደገኛ ምቶች በኋላ የተቆለፈውን የልጁ መኝታ ቤት በር ይሰብረውና ወደ ክፍሉ ይገባል። በሚገባበትም ጊዜ የተመለከተው ነገር የተለመደ ነገር ነበር።
አልጋው በቦታው አለ፣ ቁምሳጥኑም አለ። ሁሉም ነገር እንደተለመደው ነበር። ነገር ግን ቦይድ እዛ ክፍል ውስጥ አልነበረም። ከዚያም በደንብ ትኩረት አድርጎ በሚመለከትበት ጊዜ በአንድ ጥግ ላይ አንድ ዙር ያለ ክፍተት ነገር ይመለከታል። ያ ክፍተት የሚመስለው የሆነ ቁምሳጥን ነገር ይመስላል። ነገር ግን በር የሌለው ቁምሳጥን ወደ ውስጥ የልብስ ማስቀመጫ የሚመስል ነገር ነበር። እዛ ጥግ ላይ ሮበርትም ጠጋ ብሎ በሚመለከትበት ጊዜ በውስጥ በኩል ግድግዳና በር እንዳለ ይመለከታል። ይህ በር እዚህ ጋር ስለመኖሩ ሮበርት የሚያውቀው ነገር አልነበረም። ያ ማለት ልጁ ቦይድ እዚያ ክፍል ውስጥ ድጋሚ ደግሞ ሌላ አነስተኛ ክፍል በድብቅ እንደሰራና አባቱ እንዲያውቅበት እንዳልፈለገ ነበር የሚያሳየው። እዚያም አባትየው ክፍሉን ለመክፈት እጁን ሰዶ በሩን ይታገላል። ነገር ግን በሩ ተቆልፎ ነበረ። ስለዚህ ልክ እንደ መጀመሪያው በር ሁሉ በመዶሻ በከፍተኛ ኃይል ይመታል። ከተደጋጋሚ አደገኛ ምቶች በኋላ ይህንን በር መስበር ይችላል። እዚያም ከፍቶ የሚመለከትበት ጊዜ የተመለከተው ነገር ግን በጣም ከጠበቀው የራቀና በጣም የሚያስደነግጥ ነገር ሆኖ ነበር ያገኘው። ከዚህም ድንጋጤ የተነሳ ሰውነቱ ደርቆ የሚያየው ነገር ላይ ድንግጥ ብሎ እየተመለከተ ይቆያል። ከዚያም ድንገት ከድንጋጤው ዋንና እየሮጠ ወጥቶ ለፖሊስ ይደውላል። የሮበርት ልጅ ቦይድ ከ3 ወር በፊት አንድ ትልቅ መሳሪያ ለመገንባት ያስባል። ይህ መሳሪያ በ1789 የተሰራ መሳሪያ ሲሆን ይህ መሳሪያ ከዛን ጊዜ በኋላ ታይቶም ሆነ ማንም ሰው ተጠቅሞት የሚያውቀው መሳሪያ አልነበረም። መሳሪያው በጣም ትልቅና ቁመቱ እስከ 2.4 ሜትር የሚደርስና ስፋቱ ደግሞ ኦልሞስት 1 ሜትር የሚሞላ ወይም 0.9 ሜትር የሚያክል ማሽን ነበር። ይህንን መሳሪያ ላለፉት 3 ወራት በመጋዝ ሲቆርጥና በመዶሻ እየመታ ሲሰራ የገነባው መሳሪያ። ነገር ግን አባትየው እንዲያውቅበት አይፈልግም ነበር። በዚህም ምክንያት ነበር በሚሰራበት ጊዜ ሁል ጊዜ የዋናውን መኝታ ክፍል በር መቆለፍም አይረሳው። ስለዚህ አባትየው የሚሰራውን ገብቶ ሊያይ አልቻለም ነበር። ላለፉት 3 ወራት ይህ መሳሪያ ሲሰራ ከቆየ በኋላ መጨረሻ ወር ላይ የማሽኑን ውጫዊ ክፍል ገንብቶ የጨረሰ ሲሆን ከዚያም በኋላ ደግሞ አነስተኛና በኤሌክትሪክ የሚሰሩ አንዳንድ መሳሪያዎችን መጨረሻ ላይ ማሽኑ ላይ ገጥሞ ነበር። ከነዚህ ውስጥ አንዱ ታይመር ወይም የጊዜ መቁጠሪያ ሲሆን አንደኛው ደግሞ የኤሌክትሪክ መጋዝ ነበር። ከዚያም ተጨማሪ ደግሞ ሽቦ ከላይ ገጥሞበት ነበር ማለት ነው። ይህንን ማሽን ሰርቶ እንደጨረሰ ሁለቱንም በሮች መቆለፉን ካረጋገጠ በኋላ 12 የእንቅልፍ ኪኒኖችን ያወጣና ይውጣል። እነዚህን 12 የእንቅልፍ ኪኒኖች እንዳወጣ የአየር ፍራሽ አምጥቶ ከማሽኑ ከስር ያስገባና እዚያ ፍራሽ ላይ በጀርባው ይተኛል ማለት ነው። አተኛኙም በጀርባው ተኝቷል። ከላይ ደግሞ ፊት ለፊቱ ላይ የማሽኑን የውስጠኛ ክፍል እየተመለከተ ነበር የተኛው። ከተስተካከለ በኋላ ቀና ብሎ ያዘጋጃትን አንድ በተን ይነካታል። ይህች በተን ታይመሩን አስጀምረው ነበር ማለት ነው። የዋጣቸው እነዛ 12 ኪኒኖች እስኪሰሩና በከፍተኛ እንቅልፍ እስኪጠሉት ድረስ ማሽኑን እያየ ቆይቶ ነበር። ከተወሰነም ጊዜ በኋላ በከፍተኛ እንቅልፍ ውስጥ ይወድቃል። የነካውን በተን ያስጀመረው ታይመር ቆጥሮ በጨረሰ ጊዜ ቀጥታ የኤሌክትሪክ መጋዙ መቁረጥ እንዲጀምር ያደርገዋል። የኤሌክትሪኩ መጋዝ በሚቆርጥበት ጊዜ በሆን ተብሎ የኤሌክትሪኩ መጋዙ ላይ የተወጠረ አንድ ገመድ ነበረ። ስለዚህ መጋዙ በሚቆርጥበት ጊዜ ያንን ገመድ እየቆረጠው ነበር። ያም ገመድ ደግሞ የተያዘው አንድ ከፍተኛ ቢላዋ ነበር። በእርግጥ ቢላዋ ለማለት ይከብዳል፣ መፍለጫ ቢባል ይሻላል። ያ በጣም ከፍተኛ ትልቅ የሆነ የትልቅ ሳይዝ ያለው መፍለጫ እሱ ነበር ወጥቶ ያዘው። እየቆረጠ ቆይቶ መጋዙ ያንን ገመድ በሚበጥሰው ጊዜ ፊት ለፊት ያ ከላይ ያለ መፍለጫ ቀጥታ ወደ ታች ይወርዳል። ያ ማለት ያ መፍለጫ ቲቪ ያደረገው ቀጥታ ከቦይድ አንገት ጋር ነበር። ስለዚህ ልክ ቆርጦ እንደጨረሰው ያ መፍለጫ ቀጥታ ሄዶ ቦይድ አንገት ላይ ነበር ያለው። ይህ የፈጠረው ድምፅ ነው ያን ቀን ሮበርትን ከፍተኛ ጩኸት ሰምቶ ከእንቅልፉ እንዲነሳ ያደረገው። ነገር ግን እዚያ ልጁ ክፍል ውስጥ የተፈጠረ እንደሆነ አላወቀም ነበር። ስለዚህ ፖሊሶች መጨረሻ ያረጋገጡት ነገር ይህ ራስን የማጥፋት ተግባር እንደሆነ ተረጋገጠ። አካባቢው ላይ ያሉ ሰዎች እንደተናገሩት ከሆነ ቦይድ ምንም ያክል ደስተኛ ቢመስለው፣ ነገር ግን አልፎ አልፎ ከፍተኛ ድብርትና የብቸኝነት ስሜት ይሰማው እንደነበረ፣ አብዛኛውን ጊዜው በዲፕሬሽን ውስጥ ያሳልፍ እንደነበር ምልክቶች እንደነበሩ ተናግረዋል። እንደዚህ አይነት ከፍተኛ ዲፕሬሽንና ድብርት ውስጥ ያላችሁ ሰዎችም ካላችሁ ምናልባት እኔንም ማናገር የምትፈልጉ ከሆነ ከታች ዲስክሪፕሽን ውስጥ በማስቀምጥላችሁ ቴሌግራም ቻናል ውስጥ ገብታችሁ የኔን ትክክለኛ ዩዘር ኔም ማግኘት ትችላላችሁ። እዛ ላይ ልታናግሩ ትችላላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ላይክ ያድርጉት። በሌላ ቪዲዮ እስክንገናኝ ቻው።